ብታምኑም ባታምኑም ኤአይን ለቻት ብቻ እየተጠቀማችሁት ከሆነ ወደ ኋላ ቀርታችኋል። አብዛኛው ሰው ገና ኤአይ እንዴት እንደሚሰራ በትክክል አልተረዳው። ይሄንን ቪዲዮ በማየታችሁ ብቻ 90% ከብዙ ሰው የተሻለ ስለ ኤአይ ታውቃላችሁ። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁ ደግሞ ኤአይን በትክክል ከሚጠቀሙ ቶፕ 1%ዎች ውስጥ ትገባላችሁ። ፐርሰናሊ እኔ ለራሴ በመቶዎች የሚቆጠሩ ኤአይ ቱሎችን ተጠቅሜያለሁ። ለቢዝነሶቻችንም ከስተም የሆኑ ኤአይዎችን ቢልድ እያደረግን እየተጠቀምን። ይሄን ስላችሁ እንግዲህ ኦንላይን ቢዝነስ ላይ ላሉት ልክ እንደ ዩቲዩብ አውቶሜሽን፣ ፍሪላንሲንግ፣ የቪዲዮ ኤዲቲንግ ኤጀንሲዎቻችን፣ ሌሎችም ኦንላይን ቢዝነስ ላይ ያሉ ነገሮች እንደገና ደግሞ ግራውንድ ላይ ያሉ ቢዝነሶቻችን ሳይቀር ለኦፕሬሽን፣ ለማርኬቲንግ፣ ለሴልስ እና ለተለያዩ ነገሮች ኤአይን በየቀኑ እንጠቀማለን። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ከዚህ በፊት ሰብስክራይብ አድርጋችሁ ካልነበረ ከታች የሰብስክራይብ በተኗን ቼክ አድርጓትና ከዚህ በፊት ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደርጉ ሌላ ጊዜ በግድ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም በዚህ ቻናል ላይ አሁንም ከዚህም በኋላ በጣም አሪፍ የሆኑ ነገሮችን ይዘን ስለምንመጣ ግዴላችሁም ሰብስክራይብ አድርጉ። ወደ 500 ሺህ ሰብስክራይበር በጣም እየተቃረበ ስለሆነ ሁላችሁ ሰብስክራይብ አድርጉ። በዛሬ ቪዲዮ ላይ የምናየውን ነገር በአራት ሌቭሎች ከፍየዋለሁ። ሌቭል 1፣ ሌቭል 2፣ ሌቭል 3 እና ሌቭል 4። ከሌቭል 1 እንጀምር። አንደርስታንዲንግ ኤአይ ወይም ደግሞ ኤአይን መረዳት። መጀመሪያ አንድ ማሽን ወይም መኪና ወይም ማንኛውም አይነት ነገር ሞተሩ ወይም ደግሞ ኢንጂኑ ዋናው ነገር እንዴት እንደሚሰራ ካልተረዳን ያንን ነገር ክራሽ እናደርገዋለን፣ እናበላሸዋለን። ኤአይም ጋር ተመሳሳይ ነው፣ የተለየ ነገር የለው። ውስጡ እንዴት እንደሚሰራ በደንብ መረዳት ካልቻል የምናገኛቸው ሪዛልቶች ያን ያህል ጠቃሚ አይሆን። ኤአይን ከሰርች ኢንጂን ከጉግል ሰርች ለይተን ማናየው ከሆነ ከጉግል ሰርች ወይም ደግሞ ከሰርች ኢንጂን የተለየ ውጤት ያመጣናል ብለን መጠበቅ የለብን። ኤአይ ስማርት አይደለም። ኤአይ አያስብም። ኤአይ ጋር ያለው አንድ ነገር ምንድነው? ፓተርን ሪኮግኒሽን የሚባል ነገር። በተደጋጋሚ የሚያየው ፓተርን ይመለከትና ቀጣዩ መልስ ይሄ ሊሆን ይችላል የሚለውን ዳይሬክት ያደርጋል። ስለዚህ በጽሁፍ የምትሰጡትን ነገር ወደ ቶክኖች ይቀይርና እነዛ ቶክኖች ደግሞ ፓተርኑን ተመልክተው ቀጣይ ምን ሊሆን ይችላል የሚለውን ፕሪዲክት ነው የሚያደርገው። በአጭሩ ያ ነው። ስለዚህ ኤአይ የሚያደርገው ነገር ልክ እንደ መስታወት ነው ማለት ነው። እኛ የምንሰጠውን ነገር ነው መልሶ ሪፍሌክት የሚያደርግልን፣ የሚያንጸባርቅልን። ስለዚህ እኛ የምንሰጠው ነገር በጣም ቀሽም ከሆነ ሌዚ አይነት ነገር ከሆነ የምንሰጠው አውትፑታችንም አሪፍ ያልሆነ ኢንኤፊሽንት የሆነ ነገር ይሆናል። የምንሰጠው ነገር ደግሞ ኢንፑታችን በጣም ቆንጆ ከሆነ አውትፑታችን ልክ እንደሰጠነው ያክል በጣም ኢፌክቲቭ አሪፍ የሆነ ነገር ይሰጣናል። በእርግጠኝነት ብዙዎቻችሁ እንደዚህ አይነት ነገሮችን አድርጋችሁ ሊሆን ይችላል። ለምሳሌ በጣም ብዙ ሰዎች ምን ያደርጋሉ? ኤአይ ላይ ይገቡና ጊቭ ሚ ቢዝነስ አይዲያ ምናምን ብለው ሰርች ያደርጋሉ። ያ ማለት የሆነ የቢዝነስ አይዲያ ስጠኝ እንደዚህ ብላችሁ የምትጠይቁት ከሆነ ያን ያህል ማይጠቅም መልስ ይመልስላቸዋል። በጣም ረዥም የሆነ ዩዝፉል ያልሆነ በጣም የተጋነነ ዳታ የሚሰጣችሁ ከሆነ ሊገርማችሁም አይገባም። ምክንያቱም እናንተ የሚጠይቃችሁት ሪያሊስቲክ የሆነ ነገር ስላልሆነ። ለምሳሌ ለአንድ ቪዲዮ ሁክ ጻፍልኝ ከምለው ይልቅ ይሄንን ቪዲዮ በደንብ አናላይዝ አድርገውና የመጀመሪያው 60 ሰከንዶች ላይ የተናገረውን ነገር ፓተርኖቹን ተመልከትና ከሱ ተነስተ ለእኔ ደግሞ ኦዲየንሶች ሁክ ጻፍልኝ ብለው የተሻለ ውጤት ሊሰጠኝ ይችላል። ምክንያቱም እንደዚህ ብለን በምንጽፍበት ሰዓት ኦልሬዲ ኤአዩ እንዴት አንደርስታንድ እንደሚያደርግ ስለገባ ነው። ስለዚህ ሁልጊዜም ኤአይን ስትጠቀሙ የሆነ ስማርት አይነት ሰው አድርጋችሁ አታስቡት፣ አያስብም። እናንተ ዳይሬክት ልታደርጉት ይገባል። እናንተ በምትሰጡት ኮንቴክስት ነው ሀሳባችሁ ሊረዳ የሚችለው። ስለዚህ እናንተ የከፈታችሁለት የሆነ አይነት ፓተርን ሊኖር ይገባል፣ እሱ ክሎዝ የሚያደርገው ማለት ነው። ኤአይ እንዴት እንደሚሰራ አንደርስታንድ ካደረግን ቀጥለን ደግሞ ሌቭል 2 ላይ የምንመለከተው ፕሮምፕቲንግ ነው። እዚህ ጋር እንግዲህ ሁሉም ነገሮች መቀየር ይጀምራል። እኔ ራሴ የምጠቀምበትን የፕሮምፕቲንግ ዘሲአርኤፍ ፎርሙላ ብየዋል። በጣም ብዙ ሰዎች ቻት ላይ ፕሮምፕት ጽፉ ልክ ጓደኛቸው እንደሚያናግሩ አይነት ነገር ነው። ያ ልናደርግ እንችላለን ቻት ስለሆነ። ነገር ግን በጣም ዩዝፉል እና ጠቃሚ የሆኑ ዳታዎችን ግን የምንፈልግ ከሆነ ልክ እንደሱ ማውራት የለብንም። የሚሰጠንም ዳታ ጄኔሪክ የሆነ የፍሬንድሺፕ አይነት ዳታ ይሆንብናል። ይሄ ሲአርኤፍኦ የተባለው ፎርሙላ ምንድን ነው የሚለው ላሳያቸው። የመጀመሪያው ሲ ኮንቴክስት ነው። ኮንቴክስት ማለት ከምጠይቀው ነገር ጋር ወይም ደግሞ ከቻቱ ጋር ከማወራው ነገር ጋር በተያያዘ ባክግራውንድ ዲቴይሉ ምን ይመስላል የሚለውን ነገር ማስረዳው። ለምሳሌ ስለ ቢዝነስ ማወራው ከሆነ መጀመሪያ ስለዛ ቢዝነስ የሆነ ኮንቴክስት ሰጠዋል። ለምሳሌ ባድ የሆነ ኮንቴክስት አሰጣጥ አይ ሃቭ ኤ ቢዝነስ ብለን ዝም ብለን አይ ሃቭ ኤ ቢዝነስ ብለን ኮንቴክስት ሰጥተን ብንጀምር በጣም ስህተት ነው። ከሱ ይልቅ ምን ልንለው ይገባል? የምንሸጠው ነገር ለምሳሌ ፕሪንት ኦን ዲማንድ ፕሮዳክቶች ከሆነ I have a print on demand business ወይም ደግሞ I sell print on demand products but ምናምን ብለን የሆነ አይነት ኮንቴክስት እንሰጠዋል። ስለዚህ ዝም ብለን ቢዝነስ አለኝ ከምንልና ምን ቢዝነስ እንደምሰራ መናገሬ በጣም ትልቅ ልዩነት ይሰጣል። ስለዚህ ኮንቴክስት ላይ በደንብ ክሊር የሆነ ባክግራውንድ ኢንፎርሜሽን ልንሰጠው ይገባል። ምክንያቱም ለምሳሌ ከቢዝነስ የተለያየ ነገር ሊሆን ይችላል። አንድ ሬስቶራንት ያለው ሰውና አንድ ቲሸርት ኦንላይን ላይ የሚሸጥ ሰው አንድ አይነት አይደለም ማለት የሚያስፈልጋቸው ሪዛልት ወይም ደግሞ የሚያስፈልጋቸው ሶሉሽን አንድ አይነት አይደለም። ስለዚህ ዝም ብለን ቢዝነስ አይዲያ ወይም ድፍን ያለ ነገር ከመስጠት ይልቅ መጀመሪያ ኮንቴክስት መስጠት አለብን። እቺ የመጀመሪያዋ ሲ ነች። ሁለተኛው ሮል ነው። ሲአር አላልኳችሁ? ሮል ማለት ደግሞ ምንድነው? ኃላፊነት። ስለዚህ የሆነ አይነት ፕሮፌሽናል ኃላፊነት ሰጠዋለሁ ለኤአዩ። ዝም ብዬ አይደለም ቻት ማድረገው። ለምሳሌ የማርኬቲንግ ችግር ከሆነ ያጋጠመኝ ዩ አር ኤ ፕሮፌሽናል ማርኬተር ብዬ ልጀምር ይችላል። ሶሻል ሚዲያ ላይ ከሆነ ችግሬ የሶሻል ሚዲያ ማርኬተር ብዬ ላናግረው ይችላል።
ኤችአር ላይ ከሆነ ችግሬ ኤችአር ላይ እንትን ብዬ ላናግረው ይችላል። ለምሳሌ ዩቲዩብ ላይ ስክሪፕት ራይቲንግ ከሆነ የፈለግኩት ዩአር ፕሮፌሽናል ስክሪፕት ራይተር ብዬ ላናግረው ይችላል። ወይም አክታስ ምናምን ኢንጂነር ወይም አክታስ ምናምን ስክሪፕት ራይተር ብዬ ላናግረው ይችላል። ብቻ የሆነ አይነት ግን ልሰጠው የሚገባ ኃላፊነት ወይም ፕሮፌሽናል በኋላ ላይም የሚሰጠኝ ነገር ልክ እንደ ኤክስፐርት ሆኖ እንዲሰጠኝ ማለት ነው። ግን እዚህ ሮል ጋም ስንመጣ ባድ የሆኑ ሮል አሰጣጦች አሉ። ለምሳሌ ዝም ብለን ድፍን የሆነ ዩአር ስክሪፕት ራይተር ከምንለው ዩአር ፕሮፌሽናል ዩቲዩብ ስክሪፕት ራይተር ብለው የተሻለ። ለምሳሌ ማስታወቂያ ከሆነ የፈለግኩት ዩአር ፕሮፌሽናል ሶሻል ሚዲያ ማርኬቲንግ ስክሪፕት ራይተር ልለው ይችላል። ወይም ኮፒ አድ ጸሐፊ ልለው ይችላል። ብቻ የሆነ ስፔሲፊክ መሆን አለበት ሮሉ። በጣም የተሻለ ሻርፕ እና ኤግዛክት ውጤት እንዲያመጣ ከፈለግን ድፍን የሆነ ነገር ሳይሆን እዚህ ጋም ሮሉም ላይ ወይም ኃላፊነቱም ስንሰጠው ዩአር ምናምን ወይም ደግሞ አክታስ ምናምን ብለን ኤግዛክት የሆነ ስፔሲፊክ የሆነ ፕሮፌሽን ብንሰጠው አሪፍ። እዚህ ሮል ላይ ደግሞ ትንሽ ከፍ ስናደርገው ነገሩን ዩአር ስፔሻላይዚንግ ኦን ምናምን ብለን ለመናገር እንችላለን። ለምሳሌ ሁክ ከሆነ የምፈልገው ሁሉም ስክሪፕት ራይተሮች ያው ሁክ ይጽፋሉ አይደለ? ግን ምን ልለው ይችላለሁ? አክት አስ ፕሮፌሽናል ዩቲዩብ ስክሪፕት ራይተር ስፔሻላይዚንግ ኦን ሁክ ራይቲንግ ሊሆን ይችላል። ስለዚህ ሁክ ላይ ብቻ ስፔሻላይዝ አድርገሃል አንተ ስክሪፕት ራይተር ነህ፣ ግን ሁክ ላይ ነው አንተ በደንብ ስፔሻላይዝ ያደረገው ካልኩት የበለጠ ሁኩ ላይ ትኩረት አድርጎ እንዲሰራ ያደርገዋል። ሶ ኮንቴክስት አየን፣ ሮል አየን። ቀጥሎ ደግሞ ያለው ፎርማት ነው። ፎርማት ማለት ምንድን ነው? መልስ ሲመልስልኝ በምን አይነት መንገድ እንዲመልስልኝ ነው የምፈልገው? ኢሜጅ እንዲሰጠኝ ነው የምፈልገው? ፋይል እንዲሰጠኝ ነው የምፈልገው? ፓወርፖይንት እንዲሰጠኝ ነው? ስላይድ እንዲሰጠኝ ነው? ዌብሳይት እንዲሰጠኝ ነው? ምንድን ነው የምፈልገው? ፎርማት አውትፑቱ ምን ፋይል እንዲሆን ነው የምፈልገው? ወይም በምን አይነት መንገድ እንዲነግረኝ፣ በድምፅ ነው እንዲነግረኝ የምፈልገው? በቪዲዮ ነው? በምን አይነት መንገድ እንዲነግረኝ ነው የምፈልገው የሚለው ፎርማት ነው። ይህንን መግለጽ አለብን። ያ ብቻ ሳይሆን ከፋይል አንጻር ብቻ ሳይሆን ከአደረጃጀትም አንጻር ልናስተካክለው እንችላለን። ለምሳሌ ራይት ኢት ናይስሊ ወይም አሪፍ አርገ ጻፈው ብቻ ከምንለው ይልቅ አሪፍ አርጎ መጻፍ ምን ማለት ነው የሚለውን አብራርተን ብንጽፍ። ለምሳሌ ራይት ኢት ኢን 3 ፓራግራፍስ ወይም ደግሞ ለያ የተጻፈው ሁሉ ለብቻ ጻፍልኝ፣ ቦዲውን ለብቻ፣ ሲቲኦ ለብቻ ጻፍልኝ ሊለው ይችላል። የማርኬቲንግ ካምፔን ላይም ከሆነ ልክ እንደዛው መጀመሪያ ፈርስት ዊክ ላይ ምን እናርግ፣ ሰከንድ ዊክ ላይ ምን እናርግ፣ ሰርድ ዊክ ላይ ምን እናርግ፣ እንደዛ አድርገን ልናስተካክለው እንችላለን። ፎርማትም ላይ ስንመጣ እንግዲህ ስትራክቸሩን ሊያካትት ይችላል ማለት ነው። የግድ ፋይል ብቻ ነው ወይም በምን አይነት መንገድ ብቻ ሳይሆን ስትራክቸሩን ሊያካትት ይችላል። ስለዚህ የበለጠ ዲቴሎችን በፎርማት ደረጃ በውጤት ደረጃ ስትሰጠኝም ይሄን እንዲመስል ፈልጋለሁ በሚልም ደረጃ ማስተካከል እንችላለን። እዚህ ጋር የሰጧቸው ያለው ኤግዛምፕል በስክሪፕት ደረጃ ያደረኩት እንጂ ለምሳሌ ተምኔል ዲዛይን ቢሆን 16:9 አስፔክት ሬሾ እንዲሆን ፈልጋለሁ። እዚህ ጋር እንደዚህ አይኖረው፣ ቀለሞቹ እንደዚህ አይነት አይሆኑ ምናምን ላቸው አሁን ከፎርማት ጋር የተያዙ ነገሮች ናቸው። ስለዚህ ኮንቴክስት ሰጠውት፣ ሮል ሰጠውት፣ ፎርማት ሰጠውት፣ መጨረሻ ላይ ደግሞ የምሰጠው ኦብጀክቲቭ ነው። ኦብጀክቲቭ ማለት ደግሞ የመጨረሻ የምፈልገው ኮማንድ ወይም ትእዛዝ ምንድን ነው፣ የምሰጠው ትእዛዝ ምንድን ነው የሚለው ነው። ስለዚህ ከዚህ ኤአይ ፕሮምፕት የምፈልገው ጎሉ ምንድን ነው። ጎሉን ክሊርሊ ከሰጠ ነው ራሱ ወደዛ ዳይሬክትድ ስለሚሆን ኮማንዳችንን ወደሱ ይወስድልናል። ዝም ብዬ አሁን ለምሳሌ ተምኔል ዲዛይን ስራ ከምለው ይልቅ ጎሌ ሃይ የሆነ ክሊክ ስሩ ሬት ፈልጋለሁ ካልኩት የተሻለ ይሰጠኝ። ምክንያቱም ክሊክ ስሩ ሬት የተሻለ ተምኔል ነው። ዝም ብሎ ተምኔል ስራልኝ፣ ተምኔል ራንደም ነው አይደል? ለምሳሌ በደንብ ክሊክም የሚደረግ ተምኔል አለ፣ ክሊክ ማይደረግም ተምኔል አለ። ነገር ግን ሃይሊ ክሊከብል ተምኔል ግን ካልኩት በቃ ጎሊያ ነው። ሃይሊ ክሊክ እንዲያደርግ ሰው ነው የምፈልገው። ስለዚህ ሃይሊ ክሊከብል የሆነ ነገር አስቦ ያመጣል ማለት ነው። ዝም ብላችሁ ቬግ የሆነ ሜኪት ጉድ፣ ሜኪት ኢንተረስቲንግ፣ ሜኪት እንደዚህ ምናምን ወይም ደግሞ ግሬት እንትን አድርገው ብቻ ሳይሆን ዲቴይልድ የሆነ ጎል ማስቀመጣለሁ። ስለዚህ ማክሲመም የሆነ ማርኬቲንግ ካምፔኒ ላይ ይሄን ያህል ሴል ፈልጋለሁ ከሆነ ይሄን ያህል ሴል የሚያመጣ አይነት አድርግልኝ ካላችሁት ዳይሬክሽኑ ወደዛ ይሄዳል እንጂ ራንደም የሆነ አሪፍ ማርኬቲንግ ወይም ኢንተረስቲንግ የሆነ ቶፒክ እንደዛ አይደለም። ኦልሬዲ እስካሁን ያወራናቸውን CRFOን ብቻ ኮምባይን አድርጋችሁ በትክክል ኤአይ የምትጠቀሙ ከሆነ ቢሊቭ ሚ ዝም ብሎ ቻት ከሚያደርግ ሰው የተሻለ ውጤቶችን ማየት ጀምራላችሁ። ኦልሬዲ ኤአይውን ፓተርን ፕሮግራም ማድረግ ጀምራችሁ ማለት ነው። ምክንያቱም ዳይሬክት እያደረጋችሁት ነው ያላችሁት፣ የምትፈልጉትን ነገር ኤግዛክትሊ እንዲሰጣችሁ እያደረጋችሁት ነው። ነገር ግን አሁን ያወራነውን ነገር እንደው ሁሌ ኤአይ በተጠቀማችሁ ቁጥር ታስታውሱታላችሁ ማለት አይደለም። አንዳንዴ ላታስታውሱ ትችላላችሁ። ስለዚህ እዚህ ጋር ነው እንግዲህ የተሻለ ነገር ማስተዋል ያለብን። ሪል ኩዊክ የዛሬ ስፖንሰራችን ፈንዲ ፒፕስ ነው። ፈንዲ ፒፕስ በዚህ ሰዓት አሉ ከተባሉ ፕሮፊርሞች መካከል ነው። በዚህ ሰዓት የፕሮፊርም ማች ዌብሳይት ላይ ነምበር 1 ፕሮፊርም ነው። በ2026 ብዙ ፓያውቶችን የከፈለ አንደኛ ፕሮፊርም ነው። $57 ሚሊዮን በላይ ከፍለዋል። በፈንዲ ፒፕስ የራሳቸውን የግል ገንዘብ ለኪሳራ ሳታጋለጡ በ$29 ብቻ የ$5000 ኢቫሉዌሽን በመጀመር የድርጅቱን ካፒታል መጠቀም ትችላላችሁ። አካውንቱን እያሳደጋችሁም እስከ $2 ሚሊዮን ካፒታል ድረስ ማስተዳደር ይቻላል። የሚሰራበትን መንገድ ሙሉ በሙሉ ግልጽ ለማድረግ ያክል በመጀመሪያ የእርሶን የሪስክ ማኔጅመንት ክህሎት ለመፈተሽ የተዘጋጀ ሲሙሌትድ የሆነ ወይም የሙከራ አካውንት ይሰጣችኋል። በዚህ የሙከራ ምዕራፍ ላይ የስትራቴጂና የሪስክ ማኔጅመንት ክህሎታችሁን ታሳያላችሁ። ምዕራፉንም በሚገባ ካለፋችሁ ትሬድ ማድረጊያ ካፒታሉን ታገኛላችሁ። በፈንዲ ፒፕስ ላይ ለየት የሚለው ነገር የትሬዲንግ አካባቢያቸውና ዳሽቦርዳቸው በጣም ይመቻል። በዋና ዋና የከረንሲ ጥንዶች ሜጀር ከረንሲ ፔርስ ላይ በጣም ዝቅተኛ የሆነ ታይት ስፕሬድ አላቸው። ግባችሁን ወይም ደግሞ እቅዶቻችሁን ለመከታተል የሚያግዝ ለአጠቃቀሙን ቀለል ያለ ዳሽቦርድ አላቸው። እንደመረጣችሁት የፕሮግራም አይነት በማታ ወይም በምሽት፣ በሳምንት መጨረሻ ዊኬንድ እና በዜና ወቅት ላይ ትሬድ ለማድረግ ሙሉ ነፃነት ይሰጣችኋል። በተጨማሪም የፈተና ህጎቻቸው
ናቸው። ምንም አይነት የተደበቀ ቅድመ ሁኔታ የሌሉባቸው ናቸው። ትርፋችሁን ለማውጣት በምትፈልጉበት ጊዜ በጣም ብዙ አማራጮች፣ የክፍያ መንገዶች አሏቸው። ያለምንም አላስፈላጊ መጉላላት ክፍያዎችን በፍጥነት በማጠናቀቅ በብዙ ትሬደሮች ዘንድ ተመስግነዋል። እናንተም የእነሱን አገልግሎት መጠቀም ፈልጋለሁ ካላችሁ ኢቲቨርስ የሚለውን ኮድ በመጠቀም የ20% ዲስካውንት ወይም ቅናሽ ማግኘት ትችላላችሁ። ይሄ የፋይናንስ ምክር አይደለም። የቀረበውን መረጃ የሶፍትዌር ፕላትፎርማቸውን ለማስተዋወቅ በተመለከተ የተሰጠ የማስታወቂያ ትምህርታዊ ገለጻ ብቻ እንጂ የግል ኢንቨስትመንት ምክር አይደለም። ይሄን ቪዲዮ ስፖንሰር ስላደረጉልን ፈኒ ፒፕስን በጣም እናመሰግናለን። አሁን በቀጥታ ወደ ቪዲዮችን እንመለስ። ሌቭል 3 ላይ አድቫንሲንግ ቱ ኤአይ የሚለው ላይ የምንመለከተው ይሄንን ሁልጊዜ ኤአይ መጠቀም በፈለኩኝ ቁጥር እየመጣው ፕሮምፕት እንደ አዲስ መጻፍ ላይ ይጠበቅብኝ ይችላል። ሲስተሞችን ቢልድ ማድረግ ይችላለሁ። ማስተር ፕሮምፕት አዘጋጃለሁ። ከሱም ውጪ አንዳንድ ጊዜ የግድ እኔ ብቻ ልነግረው አይገባም። ራሱ ከሱ የሚመጡ ነገሮችን እንዴት አድርጌ ፑል ማድረግ ይችላለሁ የሚለውን እናያለን። ቤዚክሊም 90% የኤአይ ተጠቃሚዎች ስታክ ያደርጉበታል ተብሎ የሚታሰበው ቦታ እቺ ነች። ኤአይን እንግዲህ አድቫንስድ በሆነ መንገድ ስንጠቀም መጀመሪያ ላይ የምናየው ቴል እና አስክ ነው። እስካሁን የመጣነው ነገር አስተውላችሁ ከሆነ ለኤአዩ እኛን የምንነግረው እንደዚህ አድርግ፣ ፕሮፌሽናል እንትነ ፎርማቱን እንዲህ ነው የምፈልገው፣ እንደዚህ አይነት አውትፑት እንድትሰጥ ይፈልጋል ምናምን ነው እኛ ነን አይደል? ስለዚህ እኛ እየነገር ነው ያለው። እሱ በራሱ ችግር የለው። የበለጠ ግን የተሻሉ ውጤቶችን ማየት ከፈለግን ከመንገር ይልቅ ቴል ከማድረግ ይልቅ ወደ አስክ መሄድ አለብን። እሱ እንዲጠይቀን ማድረግ ማለት ነው። እዚህ ጋር እንግዲህ የምናደርገው ነገር ምንድነው? CRFO ብለን ቅድም ያየናት ነገር አለች አይደል? እሷ ላይ ግን መጨረሻ ላይ አስክ እንዲያደርገን እናደርገዋለን፣ እንዲጠይቀን። ስለዚህ ይሄን ነው የምፈልገው ብዬ ሁሉ ነገር ከነገርኩት በኋላ ኮንቴክስቱን፣ ሮሉን ከሰጠሁት በኋላ ፎርማቱን፣ ኦብጀክቲቭን ከሰጠሁት በኋላ ግን መጀመሪያ ገብታ አንተ ጀነሬት ከማድረግ በፊት ወይም ደግሞ ሪዛልት ከማምጣት በፊት ተጨማሪ ጥያቄዎች የምትጠይቀኝ ከሆነ ጠይቀኝ ይለዋለሁ። ያኔ የጎደሉ ፒሶች ካሉ እነሱን ነገሮች ይነግረኛል፣ ይጠይቀኛል። ስለዚህ እኔ ስመልስለት የተሻለ ውጤት ይዞልኝ ይመጣል ማለት ነው። ይሄ እንግዲህ ፑሊንግ ፍሮም ዘ ኤአይ የሚባል ኮንሰፕት ነው። ለምሳሌ ለኤአዩ ምን ልለው ይችላለሁ? መጀመሪያ ኮንቴክስት ሰጠዋል። እንደዚህ አይነት ፌስለስ ቻናል አለኝ። ለምሳሌ ይሄ ኮንቴክስት ሊሆን ይችላል ከነኒቹ ማለት ነው። ኤክስፕሌን አድርጌ ሰጠዋለሁ። ከዛ ሮል ላይ ደግሞ ዩ አር ኤ ፕሮፌሽናል ሶሻል ሚዲያ ስትራቴጂስት እለዋለሁ። ከዛ በኋላ በፎርማት ደረጃ የምሰጠው አይ ዋንት ቱ ክሬት ዩቲዩብ ቪዲዮ ዛት ጌትስ አትሊስት 10,000 ቪው እለዋለሁ። ሜዠረብል የሆነ ኦብጀክቲቭ ሰጠሁት ማለት ነው አይደለ? ከዛ በኋላ ግን ጥያቄ እንዲጠይቀኝ እነግረዋለሁ ማለት ነው። ይሄ ምን ያደርገዋል ማለት ነው? ከላይ ያለውን ነገር እንዲያደርግ መጀመሪያ እኔን ጥያቄ ይጠይቀኛል። ስለዚህ እኔን ጥያቄ ከጠይቀኝ በኋላ የጠየቅኩትን ነገር ቢልድ ያደርገዋል ማለት ነው። ስለዚህ ዝም ብዬ እኔ ከምነግረው ይልቅ አስክ አድርጎኝ እኔን ጠይቆኝ በኩዌሽን መልክ ካናገረኝ በኋላ ውጤት ሲሰጠኝ በጣም የተሻለ ውጤቶች እናያለን። ራንደምሊ ዝም ብለን ከምንሰጠው ይልቅ ቅድም እንኳን ባየነው ፎርሙላ ከምንሄደው ይልቅ ጥያቄ ጠይቆኝ የሚመጣው ውጤት የተሻለ ነው። ለምሳሌ ምን ሊጠይቀን ይችላል? እሺ ኦዲየንስ ምን አይነት ነው ሊል ይችላል። ምክንያቱም ኦዲየንሴ ራንደም ሊሆን ይችላል። ለትልቅ ሰውና ለህፃናት አንድ አይነት ነገር አይጻፍም አይደል? ስለዚህ ኦዲየንስ ምን አይነት ወጣት ነው፣ ትላልቅ ሰው ነው፣ ምን አይነት ነገር ይወዳል፣ ምን አይነት ነገር አይወድም ምናምን ነገር ሊጠይቀኝ ይችላል። ስፔሻሊ ፕራክቲካል የሆነ ቢዝነስ ላይ ስታውሉት እነዚህ ነገሮች በጣም ማተር ያደርጋሉ። ሶ ቤዚክሊ ከቴል ወደ አስክ ስንቀየር ኤአዩን እኛ ማሰራት ብቻ ሳይሆን ኤአዩ ደግሞ ራሱ በራሱ እንዲሰራ ማድረግ እንችላለን። ዛት ዘ ሆል ኮንሰፕት ኦፍ አርቲፊሻል ኢንቴሊጀንስ። ቀጥሎ የምናየው እዚሁ አድቫንሲንግ ቱ ኤአይ ላይ ማስተር ፕሮምፕቶችን ማዘጋጀት ነው። ይሄ እንግዲህ አንድ ጊዜ ፕሮምፕቶቹን በሙሉ ቢልድ የምናደርግበትና ተስተካክለ የምንሰጠው። ስለዚህ ማስተር ፕሮምፕት ነው። ሁልጊዜ እየመጣው ማስተካከል አይኖርብኝ። ለምሳሌ ራይት ላይክ ሚ አያም እንደዚህ ብለን ከምንነግረው ይልቅ አንድ ጊዜ ሙሉ ዳታዬን፣ ቶኔን፣ አወራሬን፣ አጻጻፌን፣ የቢዝነስ ኮንሰፕቶችን ምናምን አለው ምን አላምንም ቤዚክ የሆኑ ነገሮችን በሙሉ ብሰጠው ከዛ ጊዜ በኋላ ከሱ ቻት ጋር ሳወራ ሁልጊዜ ከኔ ጋር ብታወሩ እንደምታወሩት ይሆናል ማለት ነው። በአጭሩ ምን እንደማለት ነው? አንድ ጊዜ ማኑዋል ሰጥታችሁት በዛ ማኑዋል ብቻ ሲያዋራችሁ እንደማለት ነው። ከዚህ በኋላ ማወራ ወሬ በሙሉ በዚህ ማኑዋል መሰረት ነው የምታዋራኝ ካልኩት ከዛ በኋላ የምናወራቸው ነገሮች በሙሉ ከዛ አንጻር ብቻ የሚያወሩ። ለምሳሌ ምን ብዬ ጋይድ ሰጠዋለሁ? ከዚህ በኋላ የምናወራቸው ነገሮች በሙሉ አንደኛ ዩዝ ሲምፕል እንግሊሽ፣ ሾርት እና ፓንች ሴንቴንሶችን ብቻ ተጠቀም፣ ስላይትሊ አግሬሲቭ ቶን ተጠቀም፣ ፎከስ ኦን ኤክስፖዚንግ ሂድን ኦፖርቹኒቲዎችን አሳይ ብዬ ለምሳሌ ብሰጠውና ከዚህ በኋላ መጠይቀን ነገር በሙሉ በዚህ መልክ እንድመልስልኝ ነው የምፈልገው ካልኩት ከዚህ በኋላ መጠይቀውን በሙሉ እንደሱ ይመልስልኛል። ስለዚህ እያንዳንዱን ባወራሁት ቁጥር እንደ አዲስ ፕሮምፕት መጻፍ አይጠበቅብኝ። ኦልሬዲ ፕሮምፕቱ ከላይ ከተቀመጠ ማለት ነው። ለምሳሌ ለፌስለስ ቻናሎች ታይትል ስታወጡ እንደ አዲስ ሁልጊዜ አዳዲስ ታይትል ዲፋይን ከማድረግ ይልቅ አንድ ጊዜ ፓራሜትር ከሰጠ ነው እንደዚህ አይነት ሩሎች አሉኝ፣ በዚህ መሰረት ነው ሁልጊዜ ታይትል ምሰራልኝ ካልኩት ከዚህ በኋላ እኔ ስክሪፕት ልሰጥ እችላለሁ፣ ወይም ቶፒክ አይዲያ ልሰጥ እችላለሁ፣ ወይ ኮንቴንት አይዲያ ወይ ሊንክ ልሰጥ እችላለሁ። አንተ ትገባና ዳይሬክትሊ ከዛ ጋር የሚሄድ ኦልሬዲ ካወራ ነው ማኑዋል ጋር ማች የሚያደርግ ታይትል ጻፍልኝ ካልኩት እንደሱ ይጽፍልኛል። ስለዚህ ሁልጊዜ ማሰብ አይጠበቅባችሁም፣ ወይም ደግሞ ሁልጊዜ ፕሮምፕት ማዘጋጀት አይጠበቅባችሁም። አንድ ጊዜ የተዘጋጀው ፕሮምፕት ለሁሉም ያገለግላል። ለዛ ነው ማስተር ፕሮምፕት የተባለው። እዚሁ አድቫንሲንግ ቱ ኤአይ ላይ ደግሞ የመጨረሻው ሲስተም ፕሮምፕቶችን ማዘጋጀት ነው። ሲስተም ፕሮምፕት የተለየ ነገር የለውም፣ ግን ከማስተር ፕሮምፕቱ ጋር የተያያዘ ነው። ስለዚህ
ብዙ ማስተር ፕሮምፕቶችን አንድ ላይ አድርጌ እንደ ሲስተም ከተጠቀምኩት ሲስተም ፕሮምፕት ይሆናል ማለት ነው። ለምሳሌ በጣም ቀላል ኤግዛምፕል ልስጣችሁ። ዩቲዩብ አውቶሜሽን ላይ እኛ ስንሰራ መጀመሪያ ምረብ እናደርገው አይዲያ እንመርጣለን አይደለ? አይዲያ መምረጥ ራሱ የቻለ ስራ ሪሰርች ማድረግ አለው። ሰሞኑ ቫይራል የወጡ ቪዲዮዎችን ቼክ እናደርጋለን። አሪፍ ቶፒኮችን እናያለን ምናምን ነገር። እሱም በምናደርግበት ሰዓት ላይ ኤአይ የምንጠቀም ከሆነ ኦልሬዲ አንድ ማስተር ፕሮምፕት እናዘጋጅለታለን። ከዛ በኋላ ለምሳሌ በዚህ ሳምንት የወጡ ቶፕ 7 ቫይራል ቪዲዮዎችን በእኛ ኒች ውስጥ ያሉትን ሊስት የሚያደርግልኝ አንድ ማስተር ፕሮምፕት ካለኝ ዲስ ዊክ ብዬ ቀን ሰጠዋለሁ። ከጁን ምናምን እስከ ጁን እንደዚህ ቫይራል ወጡትን አምጣልኝ ካልኩት ቁጭ ያደርግልኛል ሊስት አድርጎ። ይሄ አንድ ማስተር ፕሮምፕት ነው። ነገ ስመጣ ወይም ኔክስት ዊክ ስመጣ ድጋሚ እንደ አዲስ አልጽፍም። ፕሮምፕቱ ኦልሬዲ የተጻፈ ማስተር ፕሮምፕት ስለሆነ ቀኑን ብቻ የምሰጠው ከዚህ እስከዚህ ስለው ቁጭ ከዚህ ስለው ቁጭ ያደርግልኛል። ይሄ ማስተር ፕሮምፕት ነው። የምን ማስተር ፕሮምፕት ነው ማለት ነው? ቫይራል የሆኑ የኮንቴንት አይዲያዎችን የሚያወጣ ማስተር ፕሮምፕት አዘጋጅቻለሁ። ከአይዲያ ቀጥሎ ግን ምንድን ነው የምናደርገው? ዩቲዩብ አውቶሜሽን ላይ ስክሪፕት መጻፍ ሊሆን ይችላል። ስክሪፕት ለዛ ቶፒክ መጻፍ አለብን። አሁንም ኤአይ ከሆነ የምንጠቀመው ኦልሬዲ ለእኛ ኒች የሚሆን ማስተር ፕሮምፕት አዘጋጅቻለሁ። ስለዚህ ያቺ ማስተር ፕሮምፕት ልክ መጥቼ ብቻ ኮንቴንት አይዲያ ወይም ቶፒክ ስሰጠው ባዘጋጀሁት ማስተር ፕሮምፕት መሰረት ስክሪፕቱን ይጽፍልኛል። ስለዚህ ቶፒክ አይዲያ በመረጥኩኝ ቁጥር እየመጣው ፕሮምፕት አላስተካክልም። ኦልሬዲ ተስተካከላለኝ። ቶፒኩን ብቻ ካስገባሁለት ራሱ ይጽፍልኛል ማለት ነው። ከሱ ቀጥሎ ተምኔል ከሆነ ተምኔሉም ጋር ራሱን የቻለ ማስተር ፕሮምፕት አለ። ስለዚህ ሙሉ ወርክ ፍሎ ሙሉ የዩቲዩብ አውቶሜሽን ወርክ ፍሎ ሲስተም ሰራውለት ማለት ነው። ከአይዲያም ሪሰርች ጀምሮ ከዛ በኋላ ስክሪፕት፣ ከዛ ተምኔል፣ ከዛ ቮይስ ኦቨርም ላይ ራሱን የቻለ ፕሮምፕት አለ። እሱንም አንድ የማስተር ፕሮምፕት ካዘጋጀን መደጋገም አይጠበቅብንም። ሌሎቹንም እንደዛ ማለት ነው። ሌቭል 3 ላይ እንግዲህ አድቫንስ ካረጋችሁ በኤአይ ሌቭል 4 ላይ የምንመጣው ፕሩፍ እንዴት ሆናለሁ። ይሄ ማለት ነው ኤአይ በጣም እየተቀያየረ ነው ያለው ዓለም ላይ። እኔ ምናልባት ያው በራሴ ኦፒኒየን ማለት ነው ራሴ የተመለከትኩት እስካሁን ባየሁት በዚህ ልክ በፍጥነት የሚቀያየር ነገር ከዚህ በፊት ዓለም ላይ ነበር ብዬ አላስብም። ነገሮች በየሳምንቱ በየቀኑ በየወሩ በጣም በፍጥነት ነው የሚቀያየሩት። ላስት ዊክ በጣም አሪፍ ኤአይ ቱል መጣ ተብሎ አይታችሁት ኔክስት ዊክ ላይ ከሱ በጣም የተሻለ ኤአይ ቱል መጥቷል። ስለዚህ የዛሬ 6 ወር አንድ ጊዜ ለመድኩት በቃ ምናምን ብሎ መቀመጥ የማያዋጣበት ደረጃ ላይ ደርሰናል። በእርግጥ እኔ ከዚህ በፊት በጣም በተደጋጋሚ ተናግሬያለሁ። ፋስት ለርኒንግ በዚህ ሰዓት ዓለም ላይ ዘ ቤስት ስኪል ነው ብዬ የማስበው ስኪል ፋስት ለርኒንግ ነው። አንድ ሰው በፍጥነት ነገሮችን የመማር ስኪል ካለው በዚህ ሰዓት ዊን ማድረግ ይችላል። ነገሮችን በጣም በፍጥነት መማር ከቻላችሁ አብዛኛው ነገር ቀላል ነው። ቀላል ነገሮችን ብቻ የምትሰሩ ከሆነ በኤአይ አድቫንስ ሲያደርግ አብራችሁ ማትሄዱ ከሆነ በቀላሉ ሪፕሌስ ትደረጋላችሁ። ስለዚህ በማንኛውም ፊልድ ውስጥ ብትሆኑ ማንኛውም አይነት ኤክስፐርቲስ ውስጥ ያላችሁ ሰዎች ከሆናችሁ በዛ ኤሪያ ላይ የሚወጡ አዳዲስ ነገሮችን ከስር ማየት ያስፈልጋል። ለምሳሌ አርኪቴክቸር ላይ ከሆነ ያላችሁት ከአርኪቴክቸር ጋር ከኢንቴሪየር ዲዛይን ጋር ከምናምን ጋር የተያያዘ የሆነ አዲስ ነገር ካለ ኤአይ ኤሪያ ላይ ግቡና ቼክ ለማድረግ ሞክሩ። ፊውቸር ፕሩፍ የምትሆኑት እንደዛ ነው። አዘርዋይስ በጣም ከባድ ነው የሚሆነው። ታስታውሱ ከነበር የዛሬ 7 ዓመት 8 ዓመት ቢዝነስ ለመስራት ሶሻል ሚዲያ ግዴታ አልነበረም። በቃ አንድ ሰው ቢሮ ከተከራየ እንትን ካወጣ ባነር ከለጠፈ ፖስተር ከለጠፈ ምናምን ነገር በቃ የሚያገድመው አይቶ ይገባል ተብሎ ይታሰባል። አሁን አስፓልት ላይ ቢሮ ከመከራየት ይልቅ ሶሻል ሚዲያ ላይ በደንብ መስራት የተሻለ ነው። ሶሻል ሚዲያ ላይ በደንብ ፕሬሰንስ ያለው ሰው ባይ ዲፎልት አደባባይ ላይ ነው ያለው። በቃ ማለት የግድ መስቀል አደባባይ ላይ እንትን መለጠፍ አይጠበቅብም፣ ወይም ማስታወቂያ ማስነገር ቲቪ ላይ ምናምን ነገር አይጠበቅም። ኦልሬዲ ሶሻል ሚዲያ ላይ ካለ በቃ ትልቅ ማስታወቂያ ሀብ አለ ማለት ነው። አሁንም ኤአይም ጋር እንደዛ ነው የሚሆነው። ቢዝነሶች ኤአይም በደንብ መጠቀም ካልጀመሩ ከትንሽ ጊዜ በኋላ ኮምፕሊትሊ ከማርኬት ኮምፒቲሽኑ ይወጣሉ። በቀጣይ ዓመታት የሚያሸንፉት ሰዎች ከኤአይ ጋር በተያያዘ በፍጥነት የሚያስቡ ሰዎች፣ በፍጥነት ነገሮችን የሚያደርጉ ሰዎች፣ አክሽን የሚወስዱ ሰዎች፣ ሙቮቻቸው ፈጣን የሆኑ ሰዎች ናቸው እንጂ በጣም ስታግናንት የሆነ ዶርማንት የሆነ ሰው ከዚህ በኋላ ባለው በኤአይ ሬቮሉሽን ቢዝነስ ውስጥ ቆያለሁ ብሎ ማሰብ ትንሽ ይከብዳል። ቅድም እንደነገርኳችሁ እንግዲህ የኛ አንዱ ሲስተም ላንዲንግ ፔጆችን ወይም ደግሞ ሳይቶችን ስታንዳርድ የሆኑ ሳይቶችን በጣም በፍጥነት መስራት፣ አንዱንም ለእናንተ መማሪያ እንዲሆን ሙሉ በሙሉ በቪዲዮ ቀርጸሉ ነበር። ከእናንተ ውስጥ ላኪ ክላይንት ኦልሬዲ ቢዝነስ ያለው ሰው አንድ ላንዲንግ ፔጅ በነፃ ሰጥተናል። እናንተም ግን እንዴት ላንዲንግ ፔጆችን መስራት ይችላለሁ በኤአይ የሚለውን ማወቅ የምትፈልጉ ከሆነ ከዚህ በፊት የሰራሁት ቪዲዮ እዚህ ጋር አለ፣ እዛ እንገናኝ።